ሄዳለሁኝ በቃ አልፈልግም ያለው አልፈልግም ብላኛለች ያለው እሱ እኮ ነው። እኔ እኮ ወደ ሀሳቤ ልመጣ ነው። እኔ ወድ ምን እየተናገርሽ እኮ በማን እንትን እያወናበድሽኝ ነው። መናገር ያለብሽ ተናገር እንጂ እኛ የሷን ኑሮ እንኑርላት አላልኩም። ፍቅርዬ አሁን በዛሬው ላይ የኋላውን ሳይሆን በዛሬው ላይ በተናገረው ባደረገው ነው እኛ እየተወያየን ያለ ነውና እንጂ እኔን እያልን ነው። ቲጂ ወዲሽ እኔ ዛሬ የመጣው ሐሳብ እኮ ዛሬ ተጠነሰሰ አይደለም። ይሄ ሲመጣ ከፕራንኩ ጀምሮ ዛሬ መጨረሻ ሊሆን ይችላል ማሪ። ታዲያ የዛሬውን ብቻ ለምን ታዲያ አንቺ ይሄንን ያጠራን የመጣ ነው? ለምንድን ነው ያጠራን የመጣ ነው? የዛሬው ግን በጣም ያማል። እንደ ሴት አሞኛል፣ እንደ ታናሽ እህትም ተቆጭቻለሁ። ለሱኛ ደግፈን ስሚው ስንላት ነበረ። ገባሻ? እዚህ ጋር መጥቶ የተናገረው ንግግር በጣም መቶ የሚያሰጠው ወይ አንቺ ቆይ ይሄ የቆየ ነው ተያይዞ የመጣ ነው አልሻረለ ተያይዞ የመጣውን ነገር ስር ሰዶ እስከሚፈነዳ ዝም ለምን አልን ስለተታለልን እሱ አያደርገውም እስቲል እስካሁን አያደርገውም የሚል ሰው አለ ከኔ ጭምር ማለት ነው። ይሄንን ነገር እስካመጣው ድረስ ይሄንን ነገር እስከ መጨረሻ ተታግሎ ፍቅሩን ማዳን ያለበት አይ አንቺ ያልሽው ነው አንቺ ባልሽው ነው እኔ አንቺን ስሜት እንትን ማለት አልችልም አንቺ እንደፈለግሽው ነው ብለሽ ነው ትተሹ የምትሄጂው ፍቅርሽ እንደዚህ ነው። እሺ ገንዬ እኔ አንድ ነገር ልንገርሽ አይሚ ብዙ ጊዜ ፕራንክ ታደርገዋለች አይደል? ብዙ ወንዶቹን ማምጣታ ምናልባት እኔ እንደዚህ ልትለው ትችላለች። ግን የምን ወንዶች ያመጣው ነገርኛ ወንድ አምጥታ ገንዬ ቆይስ አንዴ ልንገርሽ ማሬ አንዴ ልንገርሽ ለምሳሌ ብሩኬ መች ነው ተጋፍጦ ለፍቅሩ ዋጋ የከፈለው? መቼ ነው? እስከ 2 አመት አንቺ ካወቅሻቸው ልጆቹ ማለት ነው። ስለዚህ ይሄ ጥሩ ነው ወይ ነው? መቼ ነው ወይ ይሄ ትክክል ነው? አንቺ ምትይ እኔ ውድ አይደለም ገኒ አንዴ እኔ ለፍቅር ልጠይቃት ገኒ እኔ ፍቅር እንድጠይቃት ፍቅር እሷ ወንድ እኔ እስካየሁት በጣም በጥቂቱ የራሱን ጓደኞች ነው ያመጣችው። በፍቅርም ይሄ ምንድነው እንትን ቆይ አዳምጪኝ ማማዬ እንደማመጥ እንደ ትልቅ ሰው እንደማመጥ ፕራንክም ስታረገው የሚያም ፕራንክ አታረገውም። በጣም የሚያስጨንቅ ታረጋለች እንጂ እሱን ወደ ሌላ የሚገፋ ነገር አታረገውም። ይሄ ድራማም ሊሆን ይችላል እኛን የሚያጨቃጭቅ ነገር ወይም ሪል ሊሆን ይችላል። እኛ ባየነው ቪዲዮውን ባየነው ነው። ምክንያቱም ገኒ እያለች ያለችው ስለ ፍቅር ይኸውልሽ ስለ ፍቅር መስዋዕትነት አለ ከብሩኬ ውጭ ወንድ የለም ማለት አይደለም። ሞልቷል እንኳን ጨዋ ሴት ጨፋራም ታገኛለች። በቃ እግዚአብሔር የፈቀደላትን ህይወት ማናችንም እንኖራለን እንደ ሴት። ግን እኛ አሁን ያናደደን ስተቱን ያመጣው ቺት ሴት አርገዘኝ እያለች የሚናገረው እሱ ነው። ውጭልኝ ታይኝ ቅብጥርሶ ሲሉ የነበረው እሱ ነው። ሲያቀላት የነበረው እሱ ነው። ተመልሳ እድል ልትሰጠው ሞከረች መልሳ የመጣው እሷ ይችን አንድ ቃል ስላለችው ለቤተሰቦቼ ንገርና እንለያይ ስላለችው እውነተኛ ፍቅር ቢኖረው ድራማም ይሁን ብዬሻለሁ እውነተኛ ፍቅር ቢኖረው ሊታገሳት አንድ ቀን አይደለም አመት ሊታገል ግድ ይላል። ወንዶች እኛ እኮ አሉን እንዴ በጣም ይታገላሉ። የሚያፈቅርሽ ከሆነ አንቺን ላለማጣት ያንቺ ስብዕና ስለሚገዛ እያመነጫጨቅሽም አይለይሽም። ብሩክ ብዙ ጊዜ ሪስፔክት አይሰጣትም ለሃይሚ እንደሰጣት ያስመስላል እንጂ በጭንቅላቱ ልክ እንደሚያከብራት ያረገዋል እንጂ እያከበራት አይደለም፣ እያወረዳት ነው። እኔን አክብሪኝ ማለት ምን ማለት ነው? እሱ የሚከበረው ሲያከብር ነው። ሰው እሷን ሲያከብራት ነው። ቁጭ ብሎ ማውራት ሲለምድ ነው። እኔ የእሷም የእሱም ደጋፊ ነኝ። ስህተቱ እንዳለ ስህተቱን እነግረዋለሁ። ስህተት እየሰራ ነው። እችን ልጅ መግፋት ማለት መጀመሪያ ኢንትሮ ሲሰራ የነበረውን ማየት ነው። ከመሄዳቸው በፊት ተዘጋጅቶበት ነው። በቀጥታ ተዘጋጅቶበት እሷን ለማራቅ የሰራው ስራ ነው። ቲጂ እኔ እዚህ ጋር አንድ ነገር ላቋርጥሽ። እኔ ትልቁ ማዝ ነው ምን እንደሆነ ታውቂያለሽ? እግዚአብሔር ምስክሬ ነው ማለት ነው።
እኔ አይሚ ብዙ ጊዜ ሰዎች መጥቶ ሲመጡ ለፕራንክም ሲመጡ እነዛ ሴቶች ማለት ነው ሁልጊዜ አይሚ አንቺ ለስራ ነው የምትፈለጊ ስትባል እቺ ልጅ እስቲል ከሱ ጋር 2 ዓመት ተራምዳለች አይደለ? ታስቀምጠውና በንግግርም ይሁን በምንም ነገር ለምንድን ነው እንደዚህ የሚናገሩኝ ብላ ለምን ሚዲያ ላይ አታወጣም? ይሄን ሀሳብ ሰው ለዛ ነው የበታች አድርጎ ማየት ይችል። ለምዶ ታውቂያለሽ የሚንቋት አሁን እነዚህ የማይረቡ ከፍተውን ሰዎች ነይ አይደለችም። አረጋኒ በእግዚአብሔር እኔ ልንገርሽ ለምንድን ነው ስለ በታችነት የምታወሩ? ገኒ ነው ስለ በታችነት ማርገን እያወራናችሁ ግን እሷ የማንገራችሁ አይደለችም እኮ ገኒ ቆይ አንድ ጊዜ በእናትሽ ነው ድኔ አንድ ጊዜ ተሰማኝ። እኔ ስለበታችነት ለምን ታወሪያለሽ? አሁን እኛ ስለበታችነት ነው ያወራነው። እሷ የማንም የበታች አይደለችም። አረ ቆይ ምንድነው? ቆይ እኔ እንግዳ አለብኝ። ቆይ ገኒ እናንተ ቆይ እየሰማው ነው። እኔ ቤርፎን ማለት ነው። እናንተ መጥፎ ኮሜንት የምትጽፉ ተስተካከሉ። አንድ ቆይ ገኒ እኔ አንድ ጊዜ ሀሳብ እኮ እየገባኝ ነው። ገኒ እያለች ያለች ሀሳቤን አንድ ጊዜ ጨርሼ ልውጣ። ከዛ እኔ ትክክል ካልሆንኩኝ ገኒ እኮ በዚህ ልክ ይካረለሽም ብለሽ አስወጪኝ። ልጅቷ እኮ እያለች ያለችው እንደዚህ ለሚሉት ነው እንደዚህ ስለሚሏት እሷ ለምንድን ነው እንደዚህ የሚሏት ነው። ያኔ ሀሳቧ ገብቶኛል ገንዬ። ቆይ ተስተንተበሩና ታውራሽ ገንዬ ተረዷታል። ልጅቷ ሀሳብ ገብቶኛል የምትለው እኔ ስራ ላይ ስለሆንኩ ነው። አውሪሽ እኮ እኔ ገንዬ እኔ በጣም ትልቅ ይቅርታ እግዚአብሔር ምስክሬ ነው ውዴ። እኔ በጣም ሰራተኛ ሰው ቤት ምሰራ ሰራተኛ ነው ውዴ። እኔ ካጠፋው በጣም ይቅርታ ምናልባት ኖ ማለት እኔ ተላልፈት የተናገርኳት እየመሰላት እንዳይከፋት። ምክንያቱም ምናልባት እኔ ለዚህ ቤት አዲስ ሆኜ ከሷ ጋር ውይይት ልፈጥር እችላለሁ። ገኒን አይደለም እያወራሽ ያለሽው እነዛን ሰው ነው ያለሽው። ግን ብትይ ደግሞ እየቆረጥኩት ስለሆነ ነገር አውቃለሁ። በጣም ነው የምወዳቸው እንደ ልጆቼ። ሰሞኑንም በድራማም በእውነትም ስንናገር ከርመናል። ዛሬ ግን ድራማ ከሆነ ይብቃ፣ እውነት ከሆነ ግን በጣም ትልቅ ስህተት ነገር ነው የተሰራው። ይሄ ትክክል የሆነ ነገር አይደለም። ይሄ የእውነት ህይወት አይደለም። የእውነት ህይወት ሁሌ ትግል አለው። የእውነት ህይወት ሁሌ መስዋዕትነት አለው። ሁሌም ነው የምናገረው፣ ዛሬም እናገራለሁ። ሲጀመር ይሄ ነገር በሙሉ የመጣበት ኬዙ የመጣው ነገር በሙሉ ካንተ ነው። ፕራንክም ቢሆን በእውነተኛ ታሪክም ቢሆን ዛሬ ደግሞ በመጨረሻ ሰዓት እሄዳለሁ እወጣለሁ ያልከው አንተ ነህ። እስቲ ቁጭ በልና የተደረገውን ቪዲዮዎቹን እንዳለ እያቸው ደግመህ እና አንዳንዴ ስተተኛ ነው ተብሎ የሚባል ሰው እንኳን መታወቅ መቻል አለበት። እቺ ልጅ ዛሬ አብሬ አልሆንም ስላለች አብራ አትሆንም አይደለም። ደግሞ አብሬ አልሆንም ያለችው እውነቷን እንዳልሆነ በደንብ ነው የምታውቃት። ከኛ የበለጠ በደንብ ታውቃለህ። ኦዲየንስ አይደለም ያንተን ህይወት የሚኖር፣ እኔ አይደለውም ያንተን ህይወት የሚኖር፣ ገኒ አይደለችም ወሌም ሌላ ሰው፣ አንተና እሷ ናችሁ። ዛሬን የሆነ ነገር ቢሉክ ነገ ግን እሷን አካጠገብህ ሲከፋ ያለችክን ትዝ ይልሃል? አስታውስ እስቲ። ቆሻሻ ሴት ጋር ተኝተሃል 10 ስደውልላት እኮ ነው ብሎ ያለክ ልጁ አይደል እንዴ ባል የተባለው። አንዳንዴ መናገር የማንፈልገውን ነገር እንድንናገር አታድርገን። እኛም አያገባንም፣ እናንተ ናችሁ የሚያገባችሁ። ግን ባየነው ነገር እንናገራለን። ታሳዝኑናላችሁ ሁለታችሁም ልጆች ስለሆናችሁ። ቁምና አስብ። ማቹርዱን ጭንቅላት እንዳለው ሰው መሄድ ፈልገህ እንደሆነ ሃይማኖት ታደሰን አልፈልግም ማለት ፈልገህ ከሆነ ደግሞ ባይ መልካም መንገድ፣ መልካም ሌላም ሰው ህይወት መስርት፣ ሌላም ነገር። አለበለዛ ተረጋጋና አስብ። ቁጭ ብለህ አስብ። አንቺም ቢሆን ቁጭ ብለሽ አስቢ። ዛሬ በተናገርኩት ንግግር ነገ ምናልባት አያገባሽም እንደምትሉኝ አውቃለሁ። እኔ ግን የተሰማኝንና የተሰማኝን ብቻ ነው የምናገረው፣ እኔ ጋር ያለውን ያየሁትን ነገር። ተረጋጉና ሁለታችሁም አስቡ። የምታረገውን ነገር አስብ። በስሜት አትሂድ። ነገሮችን አስተውል። ስህተት የፈጠርክ አንተ ነህ። መጨረሻ ላይ እሷ ደግሞ አብሬ ያልሆንም ስላለች ከአብሬ ያልሆንም አለችኝ ይባላል እንዴ? ፍቅር እኮ መስዋዕትነት ነው። ክፈል እንጂ እሷ ደም እንባ እያለቀሰች አይደለ መስዋዕትነት የከፈለችልህ። እኔ ቅርታ አድርግልኝ፣ የተዘጋጀህበት ሁሉ ነው የሚመስለው። ምክንያቱም ንግግር ጥሩ ስላልነበረ የተናገርካቸውን ነገሮች ሂድና አያቸው። ማስተዋል አይችሉም ብለህ ከሆነ እነዚህ ከብቶቹ ተሰብስበው የሚጮሁትና እሷ እንዲያረገች የሚሉትን ሰምተህ ከሆነ ወደ ጭንቅላትህ ተመለስ፣ አስተውል። ከሰዎች ከቤተሰቦች ከጓደኞች ጋር ተነጋገር። እንዴ ይብቃ፣ ነውር ነው። ከዛ በተረፈ ደግሞ እነዚህ ሹገር ማሚዎች እንወስድሃለን እያሉ የሚሉ ከሆነ አዋጡህም። 4 5 አንበሳ ለአንተ ህይወትህ አይሆንም። ህይወትህ ተበላሽቶ የአሮጊት ጨርቅ አጣቢ ነው የምትሆነው። አርፈ ቁጭ በል፣ ራስህን እይ። ይቅርታ ይሄን በማለቴ እንደዚህ ርካሽ ነው ማለቴ አይደለም።
ውጭ ሀገር ግን እኛ ውጭ ሀገር ያሳለፍነው የልጅነታችን የልጅነት ጓደኝነት፣ መሳሳቁ፣ ማልቀሱ፣ መጫወቱ ሁሉ ነው የሚናፍቀን። ዛሬ ተነስተን ብንመጣ ደስ ይለናል። የሚደላ እንዳይመስልህ። እንደምታየው እንደሚያታልሉ አሮጊቶች፣ እንደሚጽፉልክ ሴቶች፣ በአንተ እድሜ ያሉ ሴቶች አንተም መውሰድ አይፈልጉም። ምክንያቱም ከሲስተሙ ጋር ነው የሚኖሩት፣ ከሲስተሙ ጋር ነው የሚያድጉት። እዚህ ከአንተን አምጥተው ሲጃጃሉ ወይም ደግሞ ሲጨቃጨቁ እንዳንተ አይኖሩም፣ ስራ አላጡም። ምክንያቱም የተለያየ ባህል ስላለው። ይቅርታ አድርግልኝ ስል ግን አንተ እዛ ቦታ ነህ ማለት አይደለም። ውጭ ሀገር እንወስዳለን እያላችሁ ደግሞ የምትጃጃሉ አሮጊቶች አርፋችሁ ተቀመጡ። ባለጌዎች፣ ሴት አሰዳቢዎች፣ ቆሻሻዎች፣ ሴትነት የማይታይባችሁ ለምን እንደምትሉ ደግሞ እናውቃለን። እዚህ አገር የሚኖር ሴት አያደርገውም። ጨዋ ሴት፣ ስራ ያለው ሴት፣ የተማረ ሴት አያደርገውም። ስራ ፈት፣ በመንግስት ጡረተኝነት ቁጭ ብላችሁ ስራ ያጣችሁ፣ ካምፕ ውስጥ ቁጭ ያላችሁ ሴቶች፣ ምንም መተናፈሻ የሌላችሁ ሴቶች ካልሆናችሁ ማንም ጨዋ ሴት፣ ስርዓት ያላት ሴት፣ ቤት ያላት ሴት፣ ትዳር ያላት ሴት፣ የተማረች ሴት እንደዚህ አታደርግም። የሰው ህይወት እየገባችሁ አትበጥብጡ። የትኛው ገንዘብ ኖሮ ነው ውጭ ሀገር? ገንዘብ እኮ ውጭ ሀገር ለማጠራቀም እኮ 16 ሰዓት 20 ሰዓት ተሰርቶ እኮ ነው ደም ተተፍቶ 5 ቀን ተሰርቶ አልበቃ ብሎ የቤት ተከፍሎ ኑሮ ተከፍሎ ለሀገር ቤት ተልኮ ምን የማናውቀው ነገር አደረጋችሁ እንዴ? እንደገና የሰዎቹን የልጆቹን ህይወት የምትበጠብጡት ባልታየ ነገር ውስጥ ያለ እያላችሁ ሰላም የምትነሱ እናውቃችኋለን። እዚህ ላይ የምትልከሰከሱ በውስጥ እየጻፋችሁ ሰላም የምትነሱ ልጆቹ ይኑሩበት። አሜሪካ ያለ ኢሮፕ ያለ ሰው በሙሉ ይተዋወቃል። ሲስተሙ ዘሴም አንድ አይነት ሲስተም ነው ያለው። ምንድን ነው ይሄን ያህል እንደዚህ ወርቅ የሚታፈስ ይመስል? አረብ ሀገር ያላችሁስ ቢሆን ምንድን ነው ቢመጣ ዘበኝነት፣ ታክሲ ሹፌር፣ ፍየል ጠባቂ ምን እንዲያደርጋችሁ ነው? የትኛውን ኮምፒውተር የትኛውን የመንግስት ስራ ሰርቶ የትኛው ስኮላርሺፕ ነው የምትልኩለት እንዴ? ለምን የሰው ህይወት ትበጠብጣላችሁ? እነዚህ ልጆች ተዋደው ተፋቅረው ስራ ሰርተው ስለኖሩ ስለተጋገዙ ለምንድን ነው እንደዚህ ብጥብጥ የምታደርጓቸው? አገር ቤት ያላችሁ ሴትስ ቢሆን ቆሻሾች ሰርታችሁ አትኖሩም? የሰው ህይወት ከመጥበጥ ባል እያለ አርግዞ መጥቶ አረገዝኩለት ተብሎ ይወራል። ራስን ጥሎ ራስን አርክሶ ከዛ አልፎ ደግሞ የሰው ህይወት ለመበጥበጥ ያንቺ ህይወት ተበላሽቶ እንደገና የልጅቱን ህይወት ለመበጥበጥ ለምን ይሄን ያህል ድረስ? ለምን እዚህ ድረስ መሄድ አስፈለገ? እረፉ፣ በቃችሁ፣ አያስፈልግም። ይኑሩበት እነዚህ ልጆች። እናንተ ቲክቶክ ላይ ግሩፕ ከፍታችሁ ቁጭ ብላችሁ ከብቶች የከብት ቤት ሲከፈት ብላችሁ የምትወጡ አንድ ቀን እሷ ላይ አንድ ቀን እሱ ላይ ለምን ስርዓት አይኖራችሁም? ለምን አርፋችሁ አትቀመጡም? ለምን ሴትነት ወግ አይኖራችሁም? የሴትነት ክብራችሁን የጣላችሁ ሴት ያልሆናችሁ ሴቶች፣ በሴትነታችሁ የምታፍሩ። አንድ ወንድ እዚህ ላይ ገብቶ ሲናገር ሲሳደብ አላየንም። የብልግና